በሐዘን ጊዜ ብዙ አታንቡ፣ ብዙ አታልቅሱ፣ ተስፋ አትቁረጡ፣ አትመረሩ፣ ጥቁርና ከል አትልበሱ፣ ፀጉር አትንጩ፣ እንደ አሕዛብ አታልቅሱ። ይህ ክርስቲያን ወግ አይደለም። በትንሣኤው ኃይል ለሚያምን ክርስቲያን በቅጡ የሚኖር ሕይወት የሚገለጠው እንዲህ ባሉ ብርቱ የሐዘን ጊዜያት ነው። ጨዋ የታረመ መልካም ጸባይ ክርስቲያናዊ ሕይወት ይዞ የኖረ ያርፋል፣ ለዘላለም ያርፋል። ጥቂት ጊዜ ይሰቃያል፣ ጥቂት ጊዜ ይቸገራል፣ ጥቂት ጊዜ ያጎነብሳል፣ ጥቂት ጊዜ ይመረራል፣ ጥቂት ጊዜ ይተክዛል፣ ጥቂት ጊዜ ያጣል። ለዘላለም ጊዜ ለማይቆጠርለት ሕይወት ግን በተድላ በደስታ በእረፍት ይኖራል። ዘመርን መሸኘት እንልመድ። እልል እያል እየዘመርን በአንድ አይናቸው እየሳቁ በአንድ አይናቸው እያለቀሱ እንደሚሸኙት ደጋግ ሰዎች እንሆን። ስለ ፍቅራችን እናለቅሳለን፣ ከክርስቶስ ጋር ስላለን ፍቅር ደግሞ እንደሰታለን። ወገኖቼ በዚህ ዓለም በብዙ ስቃይ ልንኖር እንችላለን። በዘላለም እረፍት ግን ካረፈን ይበቃናል አይበቃንም? እውነቱ እሱ ነው፣ እሱ አይደለም? ፍጻሜውን ሳታዩ ማንንም መከረኛ፣ ዕድለኛ፣ ባለጸጋ፣ ደሃ እንዳትሉ አደራችሁ። እንደምትሞቱ ሆናችሁ ኑሩ። እየሰማችሁ ነው? እንደምትሞቱ ሆናችሁ ኑሩ። እንደምትኖሩ ሆናችሁ ስሩ። እዚህ ዓለም ላይ ማረፍ አይቻልም። ከሐሳብ መላቀቅ አይቻልም። በብዙ ሐሳብ በብዙ ጭንቀት መኖር። አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ብዙ መንገር ብዙ ማብራራት የሚያስፈልግ መስሎ አይሰማኝም። በሃይማኖት በምግባር እግዚአብሔር ያጽናን። ካልሞትክ ሕያው አትሆንም። ለአጭር ደቂቃ የምንማርበት የትምህርታችን ርዕስ ነው። ካልሞትክ ሕያው አትሆንም ወይም ካልሞትክ አትነሳም። በዚህ ሐሳብ ጥቂት ደቂቃዎች እንመካከራለን። አንደኛ ቆሮንቶስ መልእክት ምዕራፍ 15 ቁጥር 36 ካልሞት ሕያው አትሆንም። ቅዱስ ጳውሎስ ስለ ትንሣኤ ሙታን ባስረዳበት ምንባቡ ነው፣ መልእክቱ ነው ይሄንን ያለው። አንተ ሰነፍ የቆሮንቶስ ገበሬ፣ አንተ የምትዘራው ስንዴ ካልሞተ ሕያው ይሆናል እንዴ ነው ያለው። ከዚህ ሐሳብ ላይ ነው እኔ ወስጄ ካልሞትክ ሕያው አትሆንም የሚል ርዕስ ያወጣሁት። የተወደዳችሁ ክርስቲያኖች፣ እግዚአብሔር እያንዳንዱን ነገር ለጥቅማችን እንኳን ሳይቀር ይቀይረዋል። ታስታውሳላችሁ የአዳምን በበደል የሔዋንን መበደል እንዴት አድርጎ ለጥቅማችን እንደቀየረው ታስታውሳላችሁ። አንድ መምህራችን ነበረ እና ምን ይላል? እንኳን አዳም በደለ፣ አዳም ባይበድል ኖሮ እኮ የእግዚአብሔርን ፍቅር አናውቀውም ነበረ ብሎ ሲያስተምር ሰምቻለሁ። እውነት ነው። እግዚአብሔር ፈጣሪነቱን ብቻ አውቀን
ኃያልነቱን ብቻ ተረድተን እንኖር ነበረ። በአዳም በደል ምክንያት ግን ይህንን እንኳን ሳይቀር ለእኔና ለእናንተ ያለውን ፍቅር ለመግለጫ አደረገው እግዚአብሔር። ልክ እንደዚህ ነው ወገኖቼ፣ ሞትንም እንኳን ሳይቀር እግዚአብሔር ለጥቅማችን አድርጎ ቀይሮታል። ወዳጆቼ፣ በተለይ ክርስቲያኖች አሁን በዚህ በአዲስ ኪዳን ዘመን የምንሞተው ለምንድን ነው ካላችሁኝ፣ አሁን ያለውን ቃል እደግምላችኋለሁ። ካልሞትን ሕያው ስለማንሆን ነው። ለምንድን ነው እንድንሞት እግዚአብሔር የፈቀደው ካላችሁኝ፣ ሕያው ሆነን ለዘላለም እንድንኖር ነው። ለዚህ ነው ካልሞትክ እኮ ሕያው አትሆንም የሚለን። ክርስቲያኖች እንደዚህ ነው ልንረዳው የሚገባው። ስንዴ ሲፈርስ፣ ስንዴ ሲበሰብስ፣ ስንዴ ካፈር ሲለወስ፣ ስንዴ የጠፋ ሲመስል እውነት እንደዛ እንደማንረዳ እናውቃለን። ሊጠፋ አይደለም፣ እንደፈረሰ ሊቀር አይደለም፣ እንደበሰበሰ ሊቀር አይደለም። ለምንድን ነው ስንዴ የሚፈርሰው ካላችሁ፣ ፍሬ ሊያፈራ ነዋ። መልሱ ይሄ ነው። ታዲያ እኔና እናንተ እግዚአብሔር እንድንሞት የፈቀደው ለምንድን ነው ካላችሁኝ፣ ሕያው እንድንሆን ነው። ካልሞትን ሕያው ስለማንሆን ነው። ካልሞትን ስለማንነሳ ነው። እስኪ አንድ ጥያቄ ልጠይቃችሁ፣ ቀላል ቢመስልም ለዘላለም ተነስታችሁ ከሙታን ከክርስቶስ ጋር መኖር የምትፈልጉ እስኪ እጃችሁን አውጡልኝ ከሰማችሁኝ። ፀሐዩ እንዳትሰሙኝ ካላረጋችሁ በቀር እግዚአብሔር ይስጣችሁ፣ አውርዱ። እየሰማችሁኝ ነው ማለት ነው። ለመነሳት የምትፈልጉ በእርግጠኝነት ሁላችሁም ናችሁ። አሁን ደግሞ አከታትዬ ሌላ ጥያቄ ልጨምርላችሁ። እስኪ መሞት ደግሞ የምትፈልጉ እስኪ እጃችሁን አውጡልኝ። ምን ነው ጉምጉምታ በዛ? ቀስ እያላችሁ ነው የምታወጧት አይደል? ወዳጆቼ አውርዱ፣ ግድ የለም። ሳሳ ብሏል እርግጥ። ርዕሴን ግን ነግሬያችሁ ነበር። ምን ነበር ያልኳችሁ? ካልሞት ሕያው አትሆን። አንዳንዶቻችሁ በጣም ብልጦች ናችሁ። ሕያው መሆን ትፈልጋላችሁ፣ መነሳት ትፈልጋላችሁ፣ ግን ምን አትፈልጉ እና በምን በኩል ልትነሱ ፈልጋችሁ ነበር? እንዲህ አይነት ብልጥነት አሁን እዚህ ያስፈልጋል? ወገኖቼ በሐዲስ ኪዳን ነገሩ እንደዚህ ነው። የምንሞተው ምን እንድንሆን ነው? ሕያው ሆነን ለዘላለም ለመነሳት። ገብቷችኋል አይደል? አሁን ሰው ሲሞት ሊኖር እንደሆነ ታስባላችሁ? እስኪ በጣም ወዳጆቻችሁን የቀበራችሁ፣ በጣም ውዶቻችሁን በሞት የሸኛችሁ ምን ብላችሁ ነው የምታስቡት? አሁን እንደምነግራችሁ ተረድታችሁ ታውቃላችሁ? ሊኖሩ ነው የሄዱት ነው የምትሉት ወይስ ምንድን ነው የምትሉት? በቃ አይደለም የምትሉት? ግን እነሱ ምን ሊያደርጉ ነው የሄዱት? ንገሩኝ። ሕያው ለመሆን ሊኖሩ፣ እስኪ ሊኖሩ በሉ። ሊኖሩ ነው የሞቱት። ቆይ አንድ ጥያቄ ልጠይቃችሁ።
ድምፄ ይሰማችኋል አይደል? መኖር ማለት ምን ማለት ይመስላችኋል? መብላት፣ መጠጣት፣ መውለድ፣ ማግባት፣ መዳር፣ መኳል። መኖር ማለት መስራት። እስኪ እኔ የምሰጠውን ትርጓሜ ስሙ እና ከተስማማችሁ ትነግሩኛላችሁ። መኖር ማለት ለመሞት መኖር ማለት ነው። ልድገመው፣ እየሰማችሁኝ ነው? ቆይ፣ መኖር ማለት ለመሞት መኖር ማለት ነው። ይስማማችኋል? ባይስማማችሁ እሱ ነው እኮ ይሄ ነው። ቆይ ጥያቄው ቀለል እንዲል አድርገው። ኖረን 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 አግብተን ወልደን ሰርተን ድረን ኩለን ምን እንሆናለን? ስለዚህ የምንኖረው ምን ለመሆን ነው? ተስማምቷችኋል? ባይስማማችሁስ? ደግሞ ተስማምቶናል ይላሉ። እውነቱ ይሄ ነው አይደል? ነው አይደል? መኖር ማለት አሁን አዲስ ትርጉም ሰጥቻችኋለሁ። የምንኖረው ምን ለመሆን ነው? ተስማምቷችኋል አይደል? ስለዚህ መሞት ማለትስ ምን ማለት ይመስላችኋል? መኖር ማለት ለመሞት መኖር ከሆነ መሞት ማለትስ ያው ለመኖር በሉት እስኪ። ለመኖር አሁን የምንሞተው ለምንድን ነው? እስኪ ይሄ የገባችሁ ሰዎች እስኪ እጃችሁን አውጡ። ለመኖር ነው የምሞተው የምትሉ ማለት ነው። የምሞተው ሕያው ለመሆን ነው የምትሉ አልገባቸውም አንዳንዶች ማለት ነው። ነው ፀሐዩ ነው። እኔም ግፈኛ ነኝ በዚህ ፀሐይ እጅ አውጡ እጅ አውርዱ እያልኩ። ስለዚህ ካልሞትክ ምን አትልም? ካልሞትን ምን አንሆንም? ለዚህ ነው እግዚአብሔር እንድንሞት ምን ያረው የፈቀደው። ስንዴ ሲፈርስ ሲበሰብስ ፍሬ ሊያፈራ እንደሆነው ሁሉ እኛም እንደዚሁ ነው የምንሞተው ለዘላለም ሕያው ሆነን ለመኖር ነው። ሊቁ ቅዱስ ዮሐንስ አፈወርቅ ይህን በተመለከተ ምን ብለዋል? አሁን በሐዲስ ኪዳን የምንሞተው የሚበልጠውን ትንሣኤ ለማግኘት ነው ይላል። እየሰማችሁኝ ነው? እናንተ ግን አንዳንዴ በዚህ በሙሾ በአርጋጅ በአልቃሽ ስታስለቅሱ ግን ትንሽ ችግር እየፈጠራችሁ ነው። ሸሸ፣ ተበላሸ፣ ምንትስ ቅብጥርስ ትላላችሁ ነው አይደለ? ነው ግን እናንተ የምትሉት እንደሱ ነው። እኛ በሐዲስ ኪዳን የምንሞተው የሚበልጠውን ትንሣኤ እንድናገኝ ነው። እየሰማችሁኝ ነው? የሚበልጠውን ትንሣኤ ተነስተን ለመኖር ነው የምንሞተው። አሁን የሚሞቱት ሊነሱ ነው። ምን ሊያረጉ ነው? ሊነሱ ነው። ክርስቶስ እንደተነሳ ሊነሱ ነው። ሁለተኛ የተወደዳችሁ ክርስቲያኖች እግዚአብሔር እንድንሞት ለምን የፈቀደ ይመስላችኋል? ወገኖቼ ካልሞትን ሕያው ስለምን ሆን ብቻ አይደለም። እስኪ ጥያቄ ልጠይቃችሁ። ከክርስቶስ ጋር ለዘላለም መኖር የምትፈልጉ እስኪ እጃችሁን አውጡልኝ። አንዳንዶቻችሁ እግዚአብሔር ይስጣችሁ ሁለት እጃችሁን ሁሉ ነው ያወጣችሁት። እግር ቢፈቀድ ኖሮ አንዳንዶች እግርም ይወጡ አይፈቀድም እንጂ ለዛሬ እግዚአብሔር ይስጥልኝ አውርዱ። ከክርስቶስ ጋር መኖር እንፈልጋለን አይደል? ክርስቲያኖች አይደለን? ከክርስቶስ ጋር ለመኖር በምን በኩል ነው ምን ሄደው? በምን በኩል ምን ሄድ ይመስላችኋል? እስኪ እሺ ሌላ ጥያቄ ልጠይቃችሁ።
በዚህች ምሽት ብትሞቱ ይሻላችኋል? በዚህች ምሽት የአሜሪካ ቪዛ ባስመታላችሁ? እሺ ጥያቄውን ልቀይረው። ሁላችሁም አጉተመተማችሁ። ትልልቅ ሰዎች ስላላችሁ እኮ ነው ይህን ርዕስ የመረጥኩት ለዚህ ማለዳ። ማታ ቢሆን ይህን ርዕስ አላነሳም። ወጣቶቹ ገርፈው ነው የሚያባርሩኝ። እናንተ ስለምትታገሱኝ ነው። ብትሞቱ ይሻላችኋል ወይስ ቪዛ አልኳችሁ? ዝም አላችሁ። ጥያቄውን እስኪ ልቀይረው። በዚህች ምሽት ወደ ክርስቶስ ብትሄዱ ይሻላችኋል? በዚህች ምሽት ወደ ትራምፕ? እና ታዲያ ወደ ክርስቶስ የምትሄዱት በሞት በኩል ነው እንጂ ቤት ልትሄዱ በአውሮፕላን፣ በጀት፣ በመንኮራኩር? ግን እናንተ እዚህ አካባቢ ብልጦች ናችሁ። ይህ እግዚአብሔርን ቃል ላንሳላችሁ ማስደገፊያ እንዲሆነን። ቅዱስ ጳውሎስ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ። እግዚአብሔር ይስጥልኝ። ምን እላለሁ? ምን ላረግ? ከክርስቶስ ጋር ለመኖር። ከክርስቶስ ጋር ለመኖር እናፍቃለሁ አይደለ? ከሱ በፊት ግን አንድ ቃል አለ። ምን የሚል? ልሄድ። ምን ልሄድ ማለት ምን ማለት ነው? ኦሬ የገባችሁ ናችሁ እናንተ። እኔ ጠርጥር ያለው ቅድምም እናንተን ማስተማር። ልሄድ ምን ላረግ? ልሞት። ቅድም ግን ከክርስቶስ ጋር ልኖርና የምትወዱ ስል እጃችሁን አውጣችኋል አይደል? አሁን ደግሞ ትንሽ ልትሄዱ ትወዳላችሁ? ሰውዬ ግፈኛ ነው እንዳትሉኝ። ከክርስቶስ ጋር መኖር ከፈለግን ምንም መፈለግ አለብን? መሄድም መፈለግ አለብን አይደለም? እናፍቃለሁ እኮ ያለው ለዚህ ነው አይደለም? አይዟችሁ አትሄዱም፣ እንደው ትምህርቱን እንማር ብዬ ነው። ጥላችሁኝ እንዳትወጡ አንድ ወንዶቻችሁ። እዛ በቀኝ የተሰቀለውን ወንበዴ ጌታችን ምን ነበር ያለው መሰላችሁ? በቀኝ የተሰቀለው ወንበዴ አልነበረ? ምን ነበር ያለው መሰላችሁ? ጌታ ሆይ በመንግስት በመጣ ጊዜ አስበኝ አለው። የተወደደ መድኃኒታችን ምን አለው? ዛሬ ከኔ ጋር በገነት ትሆናለህ አለው። ወገኖቼ እዚህ ካሉ ሰዎች ጋር ከመኖር ከክርስቶስ ጋር መኖር ይበልጣል አይበልጥም? ለዚህ ነው ልሄድ ከክርስቶስ ጋር ልኖር እናፍቃለሁ ከሁሉ ይልቅ እጅግ የሚሻል ነውና ይላል። የሚሻል ነው ወገኖቼ። ሕያው ከሆነው አምላካችን ጋር የምንኖረው ግን በሞት በኩል ምን ስናረግ ነው? ስንሄድ። ስለዚህ አሁን የምንሞተው እግዚአብሔር እንድንሞት የፈቀደው ከክርስቶስ ጋር ከራሱ ጋር ለዘላለም ምን እንድናደርግ ነው? እንድንኖር ነው። እንድንኖር ነው። ይሄ ደስ ይላል ደስ አይልም? ከዚህ የበለጠ የክርስቲያን ተስፋ ምን አለ? እውነት ሐሰት? እውነት ነው። እውነት ነው። እውነት ነው። እንዳላደክማችሁ ፀሐይም ላይ እንዳላስቀምጣችሁ ነው። እናንተማ ጥላ ላይ ናችሁ። ኧረ ይላሉ እዚህ ቁጭ ብሎ ጥላ ላይ ምን አለባቸው? ለጨዋታ ነው። አይዟችሁ። ለምንድን ነው እግዚአብሔር እንድንሞትና ሞትን እንድንቀምስ እንድንፈርስ እንድንበሰብስ የፈለገው? ለምንድን ነው? እየነገርኳችሁ አይደል? ሶስተኛ ነጥብ ልንገራችሁ። እግዚአብሔር እንደገና ውብ አድርጎ ሊሰራን ነው። እጅግ ውብ አድርጎ። እስኪ አንድ ጥያቄ ልጠይቃችሁ። ዛሬ መቼም በጥያቄ አደረኳችሁ። አንዲት ሸክላ ሰሪ፣ አንዲት ገል የምትሰራ ባለሙያ ሸክላዋ ቢሰነጠቅ፣ ሸክላዋ ቢሸረፍባት ምን የምታደርግ ይመስላችኋል? ተሰነጠቀባት ወይ ተሸረፈባት፣ ምን ታደርገዋለች? ትለስነዋለች? ትጠግነዋለች?
ምን ነው የምታደርገው? አፍርሳ እንደ አዲስ ትሰራዋለች። ግን የምትሰራው ምን ለማድረግ ነው? የሚበልጥ የክብር ዕቃ አድርጋ ለመስራት ነው። እውነት ሐሰት? እግዚአብሔርም ልክ እንደዚህ ነው ያደረገው። እየሰማችሁኝ ነው? አንዳንዶች ይህን ሐሳብ እያነሱ እግዚአብሔርን እኮ ስለሚተቹትና ስለሚያሙት እኮ ነው። አንዲት የሸክላ ሰሪ ባለሙያ እንኳን ቢሰነጠቅባት አፍርሳ አብኩታ አለስልሳ እንደገና ተኩሳ እንደገና አስጊጣ ውብ አድርጋ እንደምትሰራ እግዚአብሔር በሞት በኩል እንድንፈርስ፣ በሞት በኩል እንድንበሰብስ፣ በሞት በኩል የሌለን እስኪመስል ድረስ እንደዚያ እንድንሆን የፈቀደው ተወደዳችሁ ክርስቲያኖች ውብ አድርጎ ሊሰራን፣ እንደገና ሊሰራን፣ እንደገና ሊያስጌጠን፣ እንደገና ሊያከብረን ነው። አንድ የእግዚአብሔር ቃል ላንሳላችሁ። ቅዱስ ጳውሎስ እንዲህ ይላል፣ በውርደት እንዘራለን፣ በክብር እንነሳለን። በድካም እንዘራለን፣ በኃይል እንነሳለን። በመበስበስ እንዘራለን፣ ባለመበስበስ እንነሳለን። ታዲያ ይሄ ጥቅም ነው? ጥቅም አይደለም። ደካሞች ብርቶች ሆነን እንወጣለን። ይሄ የሚበሰብሰው ስጋችን የማይበሰብሰውን ዓለም ሊወርስ ስለማይችል የማይበሰብስ ሆኖ ይወጣል። ስንዴ ሲያፈራ እንዴት ውብ እንደሆነ ሰሞኑን ወጣ በሉና ወደ መንገድ ተመልከቱ። ከዚያ በላይ ውብ ሊያደርገን ነው እግዚአብሔር እንድንሞት የሚፈቅደው። የክብር ዕቃዎች ክብሩን እንደ መስታወት እያብለጨለጭን የምናሳይ መልኮቹ እንድንሆን ነው እንድንሞት የሚፈቅደው። ሶስተኛ አራተኛ ለምን ፈቀደ እግዚአብሔር? ወገኖቼ አንድ ነገር ልንገራችሁ እስኪ። ይሄ ዓለም የድካም ነው የረፍት ነው? መጀመሪያ እሱ ልጠይቃችሁ። የድካም የረፍት? እየሰማችሁኝ ነው? እዚህ ዓለም ላይ ማረፍ አይቻልም። ከሐሳብ መላቀቅ አይቻልም። በብዙ ሐሳብ በብዙ ጭንቀት መኖር። እዚያኛው ዓለም ግን ይሄ የለም። እርፍ ነው የምንለው። ወደዚህ ረፍት ነው። ለምን እግዚአብሔር እንድንሞት ፈቀደ? እዚህ እንዳንኖር ከውዶቻችን ጋር እንዳንቆይ አይደለም፣ እንድናርፍለት ስለሚፈልግ ነው እግዚአብሔር። እንድናመሰግነው፣ አርፈው እንደሚያመሰግኑ ሲያመሰግኑ እንደሚያርፉ እንደ መላእክት እንድንኖር እግዚአብሔር ስለሚፈልግ ነው። እርፍ እሱን ነው የሚለን። በጌታ የሚሞቱ ሙታን ብፁዓን ናቸው፣ ከድካማቸው ያርፉ ዘንድ ስራቸው ይከተላቸዋል ይላል። ወገኖቼ የታመሙ እየታመሙ እንዲሁ ይቀጥሉ። የተራቡ እየተራቡ እንዲሁ ይቀጥሉ። የተጨነቁ እንዲሁ እንደተጨነቁ ይቀጥሉ። የተሰቃዩ እየተሰቃዩ እንዲሁ ይቀጥሉ። ያዘኑ እንዳዘኑ እንዲሁ ይቀጥሉ። የተከዙ እንደተከዙ እንዲሁ ይቀጥሉ። ይሄማ ግፍ ነው። እግዚአብሔር ማሳረፊያው መንገድ ነው። ሰው አይገባንም እንጂ አይገባንም። ይህ እግዚአብሔር ስጦታ ነው። እንደ ጸጋ ነው ቅዱሳን የሚቆጥሩት። ቅዱስ ባስልዮስ ዘቂሳርያ እግዚአብሔር ኃጢአታችንን ለመከልከል የሰጠን ስጦታ ነው ይላል። ወገኖቼ ሞት ባይኖር ደግሞ ፍርድ ባይኖር በዚች ዓለም ላይ ወንጀለኞች እና ወንጀል እንዴት ይጨምር እንደነበር እወቁ። ኃጢአትን ለመገደብ በደልን ለማስቆም
ግፍን ለማስቆም እርፍ እንድንል እግዚአብሔር የሰጠው ጸጋ ነው። ለዚህ ነው የእግዚአብሔር ስጦታ ነው ያለው ባስልዮስ ዘቂሳርያ። ለማረፍ ነው። ለማረፍ እርፍ እንድንል ለማረፍ። ይሄንን እናምናለን ክርስቲያኖች። ስትቀብሩ ስትሸኙ ይሄንን እያሰብን ሊሆን አይገባም። ስንኖር ይሄንን እያሰብን ሊሆን አይገባም። ለምን እንሞታለን? ልናርፍ ነዋ። ልናርፍ ነዋ። ልናርፍ ነዋ። አልዓዛር የሚባል ሰው ታስታውሳላችሁ አይደል? በመጽሐፍ ቅዱስ ላይ ታስታውሳላችሁ አይደል? እስኪ ልጠይቃችሁ። አልዓዛር በጣም በጣም ድሃ ነበር። ድሃ መሆኑ ብቻ አይደለም፣ ቢለምን የሚሰጠው ያጣ ሰው ነበረ። ድህነት አንድ ነገር እኮ የሚለምን ያለው ሰው እንደውም ብዙም ድሃ መባል የሚያስፈልገው የሚሰጠው ያለው ሰው ማለት ነው። ሲቸግረው በሮ የሚቀበለው ሰው ያለው ሰው እሱ እንደው ማለፊያ ቀን ማትረፊያ ይኖረዋል። ይሄ ሰው ምንም ነገር አልነበረው። ምንም ድህነት ብቻ አይደለም፣ የሚያበድር የሚሰጥ ማጣት ብቻ አይደለም። በጣም ይደንቃችኋል። ደግሞ በሽተኛ ወጥቶ ወርዶ ማይሰራ ማይላወስ። ይሄ ብቻ አይደለም፣ ተንከባካቢ ደግሞ የለውም። በሞቴ ስሙኝ፣ አስታማሚ የለውም፣ አባ ከናሚል የለውም። አያሳዝንም? ይሄ ሰው በድህነት ላይ ደዌ፣ በደዌ ላይ የሚሰጠው ሰው ማጣት። ይሄ ብቻ አይደለም፣ ተንከባካቢ አልባነት ምን ያክል የተተወ ሰው እንደሆነ አስቡት። ይሄ ብቻ አይደለም፣ ቁስሉን የሚያባረርበት ተባዮች ሲያርፉ ገለል የሚያደርግበት አቅም እንኳን ያጣ ሰው ነበር። ይሄ ብቻ አይደለም፣ ውሾች እየመጡ ቁስሉን ይልሱለት ነበር ይላል። ውሾችን ማባረር አይደለም ሲልሱለት ደስ የሚሰኝ ሰው ሆኖ ነበር። ጥያቄ ልጠይቃችሁ ነው። አልዓዛርም ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት ይላል። ባለጸጋው ሞተ፣ ተቀበረ ይላል። ባለጸጋው በጣም እየተመቸው ዕለት ዕለት በድሎት ነው የኖረው። ሲያበቃ ታሪካቸው ምን ይላል መሰላችሁ? አልዓዛርም ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት ይልና ባለጸጋው ሞተ፣ ተቀበረ ይላል። አሁን ጥያቄ ልጠይቃችሁ ነው። እናንተ እንደ አልዓዛር መሆን ይሻላችኋል እንደ ባለጸጋው? ምን አላችሁኝ? እያሰባችሁ ነገሩኝ። ምን አላችሁኝ? አልዓዛር እኮ ድሃ ነበረ። ድሃ መሆን ይሻላችኋል? ድምጻችሁ ሳሳሳ እንደ አልዓዛር ወይስ እንደ ባለጸጋው ነው? ጎበዞች ናችሁ። ለምን? ፍጻሜው ነው አይደለም? አያችሁ፣ ይህንን እንቆ ይኸውላችሁ፣ ፍጻሜውን ሳታዩ ባለጸጋ ወይም ድሃ እንዳትሉ። እየሰማችሁ ነው? ያኛው ሞተ ተቀበረ ይላል፣ ያኛውስ ወደ አብርሃም እቅፍ ገባ ይላል። እየሰማችሁ ነው እንዴ? ድሃ እንደ አልዓዛር ወይስ እንደ ባለጸጋው? በሽተኛ እኮ ነበረ። ይሁና ነው ነገራችሁ። እየተስማማችሁ ነው? በአብርሃም እቅፍ እርፍ ብሏል። እርፍ። እንደውም አልዓዛር የሚገርማችሁ እዛ በእረፍት ቦታ ከሄደ በኋላ በጣም ቪአይፒ ሆነ። ቪአይፒ ነው የሚባለው? ቪአይፒ ነው። ቪአይፒ በጣም ቬሪ ኢምፖርታንት ፐርሰን፣ ቪአይፒ ተፈላጊ ሰው ሆነ። ባለጸጋው አሻቅቦ ሲያየው አልዓዛርን በአብርሃም እቅፍ ውስጥ አየና፣ እባክህ አብርሃም አባቴ ሆይ አልዓዛርን ስደድልኝ። ተፈለገ አልተፈለገም? ወገኖቼ በዚህ ዓለም በብዙ ስቃይ ልንኖር እንችላለን።
በዘላለም እረፍት ግን ካረፈን ይበቃናል አይበቃንም? እውነቱ እሱ ነው እሱ አይደለም? ፍጻሜውን ሳታዩ ማንንም መከረኛ፣ እድለኛ፣ ባለጸጋ፣ ደሃ እንዳትሉ አደራችሁ። እየሰማችሁ ነው? እንደ አልዓዛር ኖሮ እንደ አልዓዛር ማረፍ ይሻላል። በምቾት በድሎት በቅምጥልነት ኖሮ ለዘላለም ከመሰቃየት እውነት ሐሰት። ለዛ ነው እግዚአብሔር እንደዚህ የሚያዘን። ጨዋ የታረመ መልካም ጸባይ ክርስቲያናዊ ሕይወት ይዞ የኖረ ያርፋል፣ ለዘላለም ያርፋል። ጥቂት ጊዜ ይሰቃያል፣ ጥቂት ጊዜ ይቸገራል፣ ጥቂት ጊዜ ያጎነብሳል፣ ጥቂት ጊዜ ይመረራል፣ ጥቂት ጊዜ ይተክዛል፣ ጥቂት ጊዜ ያጣል። ለዘላለም ጊዜ ለማይቆጠርለት ሕይወት ግን በተድላ በደስታ በእረፍት ይኖራል። ይሻላል አይሻልም? ከመረጣችሁ እንደዚህ ኑሩ። የምንሞተው ለዘላለም ለማረፍ ነው። የምንሞተው የከበረ ዕቃ የከበረ ሰውነት ይዘን ለመኖር ነው። ከክርስቶስ ጋር ለዘላለም ለመኖር ነው። የበለጠውን ትንሣኤ እንድናገኝ ነው። ኃጢአታችን እንዲከለከል ነው። መጨረሻ ለምን እንደምንሞት ታውቃላችሁ? ወደ ቤታችን ለመሄድ ነው። ወደ ሀገራችን ለመሄድ ነው። በጣም የምትወዱት መንገድ የትኛው ነው? እናንተ በጣም የምትወዱት መንገዳችሁ የትኛው ነው? የእናንተን አላውቅም። ከፀሐዩ ጋር ተደምሮ የኔ ጥያቄ መከራ እንዳያበላችሁ። እኔ በጣም የምወደው መንገድ ወደ ቤት የሚወስደኝን መንገድ ነው። እርፍ የምልበት ቤተሰቦቼን የማገኝበት ነው። አይደለም ነው? ወደ ቤታችን አይደል? በጣም ውብ የሆነ ቤታችን የምንሄደው በሞት አማካኝነት ነው። ያቺ ሀገራችን የት ናት? በሰማይ አይደለም ይለው። ሀገራችን ቤት ነው በሰማይ። ዜግነታችን ክርስቶሳዊ ሰማያዊ። ወደ ሰማይ እዚህ የመጣ ነው። አደራችሁን ለቱሪስትነት ነው። እዚህ ምን ሆነን ነው? ቱሪስት። ይስማማችኋል? ባይስማማችሁስ? ወደ አንድ ገዳም የገባ አንድ ቱሪስት ገዳሙ ሊጎበኝ ሄዶ አንድ መነኩሴ ቤት ሲገባላችሁ አንዲት ሰሌን መተኛ፣ አንዲት ሳህን መበያ፣ አንዲት ኩባያ መጠጫ ብቻ አገኘ። ደነገጠና ቱሪስቱ አባቴ አቤት፣ ንብረትህ ዕቃ የት አለ ይለዋል። እኔ አዎ አንተን የት አለ ንብረትህ? ምንም ንብረት እኮ አይታየኝም አለው። ትንሽ ያስብና ያ መነኮስ ቱሪስቱን እንዲህ ይለዋል፣ ልጄ አቤት፣ ያንተስ ንብረት ለመሆኑ የት አለ? ያንተስ ሀብት የት አለ ይለዋል። አባቴ እኔ እኮ እዚህ ገዳም ቱሪስት ብቻ ነኝ ይለዋል። መነኩሴውም ምን አለው? ልጄ እኔም እንዳንተ ነኝ። እዚህ ዓለም ላይ ምን ብቻ ነኝ? ቱሪስት ብቻ ነኝ። ዕቃ ስሰበስብ አልኖርም። ምን ስለሆንኩ? ቱሪስት ነኝ። እየሰማችሁ ነው? እንግዶች ነን እያልኳችሁ ነው። እንግዳ የእንግድነት ዘመን ነው። እየሰማችሁ ነው? የእንግድነት ዘመን አዲስ ዓመት ስለሆነ ነው እግረ መንገዴን ርዕስ የመረጥኩት። ዘመን ሲጨመርልን፣ ዕቃ ሲዳብርልን፣ ሀብት ሲመጣልን እንዳትረሱ እንግዶች ነን። እንግዳ ወደ ቤቱ ለመሄድ አይደል እየተዘጋጀ የሚኖረው አይደለም? ወደ ሀገሬ ስንቅ ይዤ እመለሳለሁ እያለ አይደል ሀገሩን የሚናፍቀው? እንደሱ ማለት ነው። ስለዚህ ወደ ሀገራችን መሄጃ መንገድ ነው። ለዛ ነው ወደ ሀገራችን ሊሰበስበን ነው የምንሞተው። እየሰማችሁኝ ነው? እንደሱ ነው። አሁን ሞት መልአከ ሞት መጥቶ እንደው ትንሽ ልፈትናችሁና ላብቃ እስኪ። መልአከ ሞት መጥቶ እናቶች እህቶች ብዙ ናችሁ። አንድ 15 ሰው 20 ሰው እንደው ለምን አሳንሰዋለሁ? ልውሰድ ቢል ወንዶች አነስ ትላላችሁ። አንድ 10 ሰው ልውሰድ ቢል መሄድ የምትፈልጉ እስኪ እጃችሁን አውጡ። እዚህ ተጋብዞ መምህር ጋብዘውት
ይቅር በሉኝ ጋብዘውት እኔ ሳሎን ያልኳችሁ ተጋብዘው መጥቶ መሄድ የምትፈልጉ ስብከቴ ምንም ፍሬ አላፈራም። በቃ እሰይ ከዋላሉ አልሰማችሁኝም ማለት ነው ወይስ አላመናችሁኝም ነው? ትንሽ መቆየት ፈልጋችሁ ነው? እግዚአብሔር በነገር ሁሉ ማስተዋልን ይስጣል። ዛሬ አይደለም ግድ የለም ለሁል ጊዜ ግን ይሄን አስቡት። እሺ እንደምትሞቱ ሆናችሁ ኑሩ። እየሰማችሁኝ ነው? እንደምትሞቱ ሆናችሁ ኑሩ። እንደምትኖሩ ሆናችሁ ስሩ። ደግሞ ቤት ገብታችሁ ነገር ዓለሙን እንዳትተውት። ሰምታችሁኛ? እንደምትኖሩ ሆናችሁ ምን በሉ? ስሩ። እንደምትሞቱ ሆናችሁ ምን በሉ? ኑሩ። ናደራችሁን ክርስቲያን በጣም ክርስቲያን የሚሆነው አሁን በተነጋገርነው ሐሳብ ላይ ድል አድራጊ ሲሆን ነው። ሞትን ሲንቅ ነው። ሰማዕታት ሞትን ንቀዋል። መነኮሳት ሞትን ንቀዋል። መናንያን ሞትን ንቀዋል። ቅዱሳን ሞትን ንቀዋል። ለዛ ነው ጨዋ የሆኑት። ለዛ ነው የታረመ ጸባይ የያዙት። ለዛ ነው ክርስቶስን የተከተሉት። የክርስትና ትልቁ ኃይሏ አሁን ያልኳችሁን ነገር በመናቅ ይልቁንም ደስ በመሰኘት ነው። እየሰማችሁኝ ነው? ባልና ሚስት ናቸው አሉ። በጣም ይዋደዳሉ። እጅግ በጣም ትንሽ ሲለው እኔ ታነቅ ትላለች፣ ሲያደናቅፋት እኔ ልደፋ ባይ ነው። ፍቅራቸው የትየለሌ ነው። አንድ ጎረቤት ይሄን ፍቅራቸውን ሲያይ ከርሞ ግን የምራቸውን ነው እውነታቸውን ነው የሚዋደዱት ብሎ አንድ ቀን ቼክ ማድረግ ፈለገ። አያድርስባችሁ እንዲህ አይነት ጎረቤት። ጥቁር በጥቁር ለብሶ የተመዘዘ ሰይፍ ይዞ አንድ ቀን በራቸውን በኃይል አንኳኳው። በኃይል ሲንኳኳ እዚህ አዲስ አበባ ነው ታሪኩ የተፈጸመው። በር በኃይል ከተንኳኳ ወይ ቀበሌ ነው ወይ ደንቦች ናቸው መቼም እኛ ሀገር። ሴትዮዋ በራ ወጣ ክፍት ስታደርግ ጥቁር በጥቁር የለበሰ የተመዘዘ ሰይፍ ያዘ ሰው ቆሟል። ደነገጠች። ማን አለችው? እኔ ሞት ነኝ። እና ምን ልታረግ እዚህ መጣ አለችው። አይሞቱማ እንዴት ይሞታሉ? የሚሞተው የታመመ ሰው አይደለ? በእኛ ቤት አልጋ ያዘ ሰው። እኛ እኮ ምስኪኖች ነን። ውሻ እንኳን ሲጮህ እዛ መንደር ውስጥ አይ አቶ ገሌ ዛሬ ሊሞቱ ነው። ቤት መዳቢዎች፣ ሟች ቆጣሪዎች። አሁን አንድ ምስኪን ዘፋኝ እኔ ትዝ ይለኛል፣ ማዲንጎ የሚባል አሁንም ይሞት ይመስላል እሱ። ደግሞ እናንተ እንደዚህ እንዳታረጉና እንዳጽፉ ነግሬያለሁ። እሷም የተረዳችው እንደዚህ ነው። የሚሞቱት አንድ የታመሙ ሰው ነበሩ አቶ ገሌ የሚባሉ። ተሳስተ የሆነ አድራሻ በዚህ ቀጥታ ሄደህ ጥፍ ብለህ አይደለም እዚህ ቤት ነው የመጣሁት አለ ሞት። ምንም ያድራሻ ለውጥ ስህተት የለም እዚህ ቤት ነው ይላል። እና ምን ፈለግ ልወስድ። ሴቲቱ ወደ ኋላ ዞር ብላ አይታ ባሏ እንደሌለ ምን ያደርጋል? እኛ ጋር ከሆነ አድራሻ የመጣው ባሌ ውስጥ አለልህ። እኔ ወጥ ውጬ አብኩቼ አስፍቼ ጋግሬ ልጆች ማኖረው እኔ ነኝ። ባሌ ውስጥ አለ ውሰደው አለች። ፍቅራቸውን ሊለካ መጣል አልኳቸው። እንደሱ ነው ነገሩ። ባል ስትቆይበት ለካ መጥቶ ሰምቷቸው ኖሯል። እኔ አላመጣሁትን ታሰፊዋለሽ፣ እኔ አላመጣሁትን ተወጨውጨዋለሽ፣ እኔ አላመጣሁትን ትሰሪዋለሽ። ጸብ። ከዛ ሴትዮይቱ ፈሊጠኛ ነበረች አሉ። የድሮ ሴት ሳትሆን አትቀርም። እናንተን ማለት አይደለም። በሰላም መውጣት ትፈልጋለሁ። ከዚህ ግን ምን አለች አሉ መሰላችሁ? ለመሆኑ ሞት ሆይ፣ አቤት ከዚህ ቤት ስንት ነፍስ ነው የምትፈልገው ትለዋለች። እኔ ከዚህ ቤት የምፈልገው አንድ ነፍስ ነው። አውቆ በደንብ ሲያስጨንቃቸው ምን ያደርጋል፣ ያሳዝናል። እኔ ጸንሻለሁ፣ 2 ነፍስ ነኝ፣ ባሌን ውሰደው ብላ ለማምለጥ ሞከረች አሉ። እንደዚህ ማምለጥ ይቻላል? አሁን እናንተ ሞት ቢመጣ
እየሳቃችሁ ወይስ እያዘናችሁ ትሄዳላችሁ? ለመኖር ከሆነ ከክርስቶስ ጋር ለመኖር ከሆነ እርፍ ለማለት ከሆነ የሚበልጠውን ክብር ለማግኘት ከሆነ ወደ ዘላለም ቤታችን ለመመለስ ከሆነ ልሂድ ማለት የክርስቲያን ወግ ነው። ካልሞትክ ሕያው አትሆንም። ይቆየን። ፀሐይ ላይ ብዙ አቆየዋችሁ። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የጻድቁ አባታችን የአቡነ ሀብተ ማርያም በረከት ረድኤት አይለየን። በሐዘን ጊዜ ብዙ አታንቡ፣ ብዙ አታልቅሱ፣ ተስፋ አትቁረጡ፣ አትመረሩ፣ ጥቁርና ከል አትልበሱ፣ ፀጉር አትንጩ፣ እንደ አሕዛብ አታልቅሱ። ይህ ክርስቲያን ወግ አይደለም። በትንሣኤው ኃይል ለሚያምን ክርስቲያን በቅጡ የሚኖር ሕይወት የሚገለጠው እንዲህ ባሉ ብርቱ የሐዘን ጊዜያት ነው። እየዘመርን መሸኘት እንልመድ። እልል እያል እየዘመር በአንድ አይናቸው እየሳቁ በአንድ አይናቸው እያለቀሱ እንደሚሸኙት ደጋግ ሰዎች እንሆን። ስለ ፍቅራችን እናለቅሳለን። ከክርስቶስ ጋር ስላለን ፍቅር ደግሞ እንደሰታለን።